አብርሽ እኔም ብቻ አይደለም የጎዳው ቤተሰቤንም ጭምር ነው። እናቴንም ታውቁት ጓደኞቹም ከኔ ራቁ። በቃ እኔ አልፈልግም ከማንም ሰው ጋር አሁን ንክኪ አልፈልግም። ግን እናንተ እየደወላችሁ የምታስፈራሩኝ ሰዎች ልኑርበት እባካችሁ ተወኝ። ጓደኞቹም ብትሆኑ በቃ ተወኝ ልኑርበት አትንኩኝ ነው የምላችሁ። ሌላ ምንም ብለው ነገር የለኝም። ሰራ ልጅ ነበረች ሩታ ማለት ነው። እኔ ከፍሽቱ ማንነቴ በጣም ከስቼ ምናምን ነው የመጣሁት። እናቴ በዚያ ምክንያት ሁሌ ነበረ የምታለቅሰው ምን ሆነሻል ምናምን እያለች ትጠይቀኛለች። እና አብርሽ እኔም ብቻ አይደለም የጎዳው ቤተሰቤንም ጭምር ነው። እናቴንም ታውቁት ጓደኞቹም ከኔ ራቁ። በቃ እኔ አልፈልግም ከማንም ሰው ጋር አሁን ንክኪ አልፈልግም። ግን እናንተ እየደወላችሁ የምታስፈራሩኝ ሰዎች ልኑርበት እባካችሁ ተወኝ። ጓደኞቹም ብትሆኑ በቃ ተወኝ ልኑርበት አትንኩኝ ነው የምላችሁ። ሌላ ምንም ብለው ነገር የለኝም። ወይ ጉድ! የባሳል ሀገር ክን አትልቀቅ። የአብርሽ የድሮ ፍቅረኛው ከች ብላለች። አታዋርደኝ። እኔ እኮ በምክንያት ነው ሩታ ልጁን ደግማበት ነው። እናንተን ዞር ብሎ እንዳይ ከፍቅር ለየችው፣ ከአንቺ ለየችው። ድንግላቸውን ከወሰደ በኋላ ሙሟቸውን ከወሰደ በኋላ ልጆቹን ዞር ብሎ ወደ እነሱ እንዳይሄድ እንዳይመለስ ብላ ምናምን ያስነክታ ልጁን ይኸው በቃ ግራ አጋብታ ወሰደችው ማለት ነው። እንግዲህ የሩታ ቤተሰቦች ማን ነው የሩታ የአብርሽ አፍቃሪዎች እንግዲህ በቪዲዮ እየመጡ እያለቀሱ ነው። እንግዲህ ሩታም በግድ ስለሆነ የያዘችው ያለኝ አማራጭ ወልጄ በልጅ መያዝ አለብኝ፣ የወለደ ሰው ተለያይቶ አይለያይ የሚባለውን ተረት ስለያዘች እንግዲህ ልጁን ሙጭጭጭጭ ብላ በድግምትን በምንም እንግዲህ ልጁን ወደ ራሷ አድርጋለች። በጣም የሚገርመው ነገር ደግሞ ዛሬ ምን አለ መሰላችሁ? አብርሽ ውሰደኝ፣ በቃ እኔ ያላንተ መኖር አልችልም፣ በቃ እኔ ከአንዴ ጥለኸኝ ትሄዳለህ እያለች እየተነፋረቀች አብርሽ አልችልም ብችል ደስ ይለኝ ነበር ብሎ ጥሏት ሄደ ማለት ነው። ጥሏት ሄደበትም ምክንያት ደግሞ ቤተሰቦቹ በጣም ስለተናደዱበት ፍቃደኛም ስላልሆኑ አንዳንድ ነገር ለማውራት ነው ወደ ቤተሰቦቹ እየሄደው እሷን ጥሏት ማለት ነው። እንግዲህ ዳንዬ ሄድና ልጅህን ተንከባከብ ማለት ነው። ሩታ ብቻዋን ናት፣ ሄድና ልጅህን ተንከባከብ ማለት ነው። እንግዲህ ያለው ነገር ይሄን ይመስላል። እና አሽቃባጮች ነው ኮተቶች ደግሞ አሁንም ያዙ ይልቀቁ የምትሉ ልጆች አላችሁ፣ ብዙ ነገር እንትን የምትሉ ሰዎች አላችሁ። እኛ ዛሬም ነገም እውነቱን ከመናገር በፖለቲካ ማዙሩት፣ በሃይማኖትም ማገናኙት፣ በብሔርም ማገናኙት አይዶን ኬር ችግር የለብኝም። ብዙ የምትለፈልፉ ሰዎች አላችሁ። መልካም መለፍለፍ እናንተ ለፍልፉ፣ ምንም ችግር የለም። ስለዚህ እኛ መልስ መስጠት ካቆምን ቆይተናል። ለዝንብ መልስ አይሰጥም፣ እሺ ነው የሚባለው። እና እሺ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሼር ላይክ የምታረጉ ሰብስክራይብ የምታረጉ እጅግ በጣም አድርጌ አመሰግናለሁ። ክበሩልኛል፣ ላይ ጠብቃችሁ። እንደዚሁም ደግሞ እንደዚህ ነገር የምትቆፍሩ ሰዎች በምን እናናዳት የምትሉ ሰዎች ደግሞ እንግዲህ ለእናንተ ጠብቁ፣ በቅርብ ቀን ማለት ነው። በቅርብ ቀን ለእኔ ጉድጓድ ስቆፍሩ እኔ ሰው አይደለም ለእናንተ ምን እንደሚገጥማችሁ ጠብቁ፣ በቅርቡ ማለት ነው። እና ደህና ናችሁ? እንዴት ናችሁ? ይቺ የድሮ የአብርሽ የልጅነት ፍቅረኛው ድንግሌን ወስቶ አባብሎ አገባሻለሁ ብሎ ፕሮሚስ ገብቶ ጉድ ሰራኝ ትላለች። ሩታን በገንዘብ ተስማምቶ በብር እንደምትሰራና ባልና ሚስት ሆነው በብር እንደሚሰሩ ነበረ የማቀው ብላለች ማለት ነው። ብዙ ነው የተናገረችው። ቻናሏንም ሰብስክራይብ አድርጓት አበረታቷት ማለት ነው። በብር ከሩታ ጋር እንደሚሰራ እኔም ሰምቻለሁ። እናትየውም ብለዋል ከዚህ በፊት። አሁን ቃላቸውን ካላጠፉ እናትየውም ብለዋል። እሷ በገንዘብ ተስማምተው እንደ ባልና ሚስቱና እየሰራች ነው እንጂ ግንኙነት የላቸውም የሚለው ከሜላትም ሰምቼ ነበር፣ ከእናቷም ሰምቼ ነበር ማለት ነው። ውሸት ነው የምትሉ ሰዎች ውሸት አይደለም። ከዛ እየዋለ እያደረ እንግዲህ እነ ማሎ ኃይለኛ ናቸው እንግዲህ ምናምን ያስነክታ አብርሽን። ይኸው ዛሬ ደግሞ ጭራሽ አረገዝኩ ብላ በልጅ ያዘችው። አብርሽ ለምን ጥሏት ሄደ ይመስላችኋል? እንዴት ሚስቱ ናት፣ ቀለበት አሰርኩ ብሏል ዱባይ ሄዶ። እንዴት ጥሏት መሄድ ይመስላችኋል? ከቡታጀራ አዲስ አበባ ርቆ ነው? መውለጃዋ ደርሶ ነው? መኪና ጠፍቶ ነው? መንገድ ወይ በቁርባን ወይ በቤተ ክርስቲያን ወይ እንደዛ በቃል ኪዳን ተፈራርማችሁ ካልሆነ ዲቃላ ነው የሚባለው አይደል እንዴ? ዝም ብሎ በዚህና የመጣ ልጅ ዲቃላ ነው የሚባለው አይደል? እንዴት ዲቃላ አልሽ ምናምን በዚህ አይነት ያንቺም ልጅ ዲቃላ ነው ማለት ነው የምትሉ ሰዎች አላችሁ። እጄ ደዛ አይሞቀኝ አይበርደኝም ብቲ ባቲ የሩታ አገር ያወቀው ፀሐይ የሞቀው ጉዳይ ነው። እናቷን ረግጣ መጣ እሱ ጋር ስትማግጥ እንደነበረች ትልቅ ሚዲያ ላይ ቀርባ ደግሞ እኛ ተነካክተን አናቅም ለብቻ ነው የምንኖረው ስትል ነበር። ውሸት መሆኑ ሚዲያው ስላወቀ ትልቅ ሚዲያ ያ ቪዲዮ ጠፍቷል፣ የለም ፕራይቬት ሆኗል ማለት ነው። እና ታዲያ ተነካክታ ካላወቀች ከዳኒ ነው አርግዛ የመጣችሁ? ከኤፍሬም ነው አርግዛ የመጣችሁ? ንገሩኛ። እኛ እኮ በምክንያት ነው የምንፈርደው። እንዴ እንናገራለን አንፈርድም። ግን እናንተ አጉል ለሩታ ደጋፊ ነኝ ምናምን በስሟ ሰብስክራይብ ለመለቃቀም ከሆነ ኦኬ፣ ያው የሰው ሞደር ስላላት አው
በስሟን ለመፈመስ ከሆነ ኦኬ ችግር የለብንም፣ እደጉ ስሩ። እኔ የአረብ ቤት ነው የምሰራው፣ እኔ ታትል ሙከይፍ አልተኛም፣ እኔ ዩቱብ ብራር ለምኖረው። ታዲያ ለምን ትሰሪያለሽ ሚዲያ ላይ? ቤተሰቦችሽ እስኪቆጡሽ ድረስ ጉሮሮሽ እስኪደርቅ ድረስ እያቀናበርሽ አበባው ምኑን ወንዙን እያቀናበርሽ ኤዲት እያረግሽ ለምን ትለፊያለሽ ታዲያ ከመዳም ስራ ጋር ገንዘብ ካልፈለግሽ? እውነትሽን ነው። ይችን ለጋሽ ማሚቱ ገንዘብ የሚጣላ የለም። ድብና አድርጌ ለገንዘብ ነው የምሰራው ዩቱብ፣ ድብና አድርጌ ለገንዘብ ነው የምሰደበው፣ ለገንዘብ ነው፣ ድብና አድርጌ ለገንዘብ ነው። ገባሽ? ግን እውነቱን ተናገሩ ነው። በማያገባችሁ ለሰው ተደርባችሁ ደግሞ ኘኘኘኛ አትበይ። የደዛ ከብት እውነትም ከብት ብላለች ሉሉ። ከብት በጎች፣ የመዳም በጎች ብላለች። ያልተማረ ፒፕል ነው የሚበዛው ብላለች። እውነቷን ነው። የትኛው የተማረ ፒፕል ነው እነሱን የሚመለከተው? የትኛው የተማረ ፒፕል? የትኛው እንግሊዝ፣ ፈረንሳይ፣ አሜሪካ ያለ ሰው ነው ኑርታ የሚያየው? እኛውንን የምናያቸው ማን ያያቸዋል? እኛውንን መተዳደሪያቸው እንዴ? ገና ልጁ ገና ከአሁኑ በወሩ በሁለት ወሩ እኮ መሸቃ ያረጉት። አረገዝን፣ ተለያየን፣ እንዲያለን፣ እንዲሆነ፣ እንደዚህ ሆነ፣ አልነገርሽኝም። ገና ከአሁኑ ልጁ መሸቃ ያረጉት። ምን መተዳደሪያ ያላት ሩታ? ንገሩኝ። ምን መተዳደሪያ? የትኛው ትምህርቷን ጨርሳ ተመረቃ መንግስት ስራ አላት? ትምህርቷን ትታርለ እንዴ ሙሟ በልቷት እሱ ቤት የገባችሁ? ለምንድን ነው ንገሩኝ የምትሉት? እኔ መጥፎ ነገር አታናግሩኝ። ደዛ ኮተት ምን እንትን ትላላችሁ? ስለዚህ አሁን ሩታና አብርሽ እሺ ዱባይ ተጋባን ብለው መጡ። ተጋቡ፣ አረገዘች። ጉራጌ የልጁ ሚስት ስታረግዝ በጣም ነው የሚደሰተው የጉራጌ ማህበረሰብ። ለምን ይዟት አልሄደም ወደ ቤተሰብ? ንገሩኝ። ለምን ይዟት አልሄደም? እስቲ ንገሩኝ እናንተ። ለምን እዛ ጋር ቤት ችግር ስላለ ብቻው ሄዶ አናግሮ ለመምጣት ነው? አይ መንገዱ ምናምን መንገድ እንዳይጎዳት ነው እርጉዝ ስለሆነች ነው ምናምን የምትሉ ሰዎች አላችሁ። ከአዲስ አበባ ቡታጀራ የ1 ሰዓት ተኩል መንገድ ነው። ሌላው ደግሞ ኮረኮንች የለም፣ አስፋልቱ የተስተካከለ ነው። ምንም ያንገጫግጭ ነገር የለም። ገባችሁ? ዛሬ ሄደሽ ነገ ማታ የሚወልዱ የደረሱ እርጉዞች እንኳን ይሄዳሉ። በዛ እናቶቻችን እኮ እስከ 9 ወር በዛ መንገድ አይደለም በመኪና በእግራቸው እየተመላለሱ 7 8 9 ልጅ ወልዱ።